ስጠኝ ስትሰጥ አይቼሃለሁ። ምክረ አበው ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስጠኝ ስትሰጥ አይቼሃለሁ የእናቴ የሁልጊዜ ጸሎት ነች። አንድ ቀን እንዲህ ብዬ ጠየቅኳት፣ የሽዬ ይችን ጸሎት ትወጃታለሽ? ስለምንድን ነው የምትደጋግሚያት አልኳት። አይ ልጄ ይሰጠኝ ሲሰጥ አይቼዋለሁ አምላክን ነው እና አባትህን ነው። ስቄ ዝም አልኩ። ከትንሽ ቆይታ በኋላ እንዲህ ተረከችልኝ። ድሮ ነው ያኔ በደጉ ዘመን አንድ ደሃ ገበሬ ነበር። ጫካ ገብቶ እንጨት ሰብሮ ተሸክሞ ከተማ አምጥቶ ሽጦ ቤተሰቡን የሚያስተዳድር። አንዴ ታዲያ እንደተለመደው እንጨቱን ሰብሮ ተሸክሞ ወደ ቤቱ ሊሄድ ሲል ይደክመውና አንዱ ዛፍ ስር ደገፍ ይላል። ከቆይታዎች በኋላ ሙዳ ስጋ የያዘ ትልቅ አሞራ ሰውየው ከተቀመጠበት ዛፍ ፊት ለፊት ካለ ዛፍ ያርፍና በማንቆርቱ ሊበላ ሲታደፍ ድንገት ስጋው ይወድቃል። ይህኔ እጥፍጥፍ ብሎ ተኝቶ የነበረ አንድ ከሲታ ውሻ አይኖቹን ባለማመን ሙዳ ስጋው ላይ ዘሎ ይከመርና እየተጣደፈ መብላት ሲጀምር ያ ምስኪን ሰው ይመለከታል። ወደ ሰማይ አንጋጦም እንዲህ ይላል፣ አይ እግዚአብሔር አንተ እኮ ታላቅ ነህ። በረሃብ ሊሞት የነበረውን ውሻ እንዲህ በጥበብ ትመግበው፣ ሥራ ግሩም ነው። እግዚአብሔር ሆይ እንግዲህ ስትሰጥ አይቼሃለሁና ለእኔም ስጠኝ። ስጠኝ ስትሰጥ አይቼሃለሁ ብሎ ተናገረ። እንጨቱን ትቶ ባዶ እጁን ቤቱ ይደርሳል። ባለቤቱም ያየችውን ባለማመን አንተ ሰውዬ ቤት ውስጥ የሚበላ ነገር እንደሌለ እያወቅ እንዴት የሚሸጥ እንጨት ሳትይዝ ትመጣለህ? አይዞሽ አትፍሪ፣ ይስጠኝ ሲሰጥ አይቼዋለሁ ብሎ ጠፍራ አልጋ ላይ ወጥቶ ተኛ። ሚስት በቁጣ እየለፈለፈች ቀኑ መሸ። ሊነጋጋ ሲል በአቆማዳ የሞላ ጠገራ ብር ሰርቆ ሲሮጥ የነበረ ሌባ አባራሪዎች እየደረሱበት እንደሆነ ሲያውቅ ከሰውየው ጎጆ በራፍ ላይ አስደግፎት ይሮጣል። በማለዳ ወደ ቤተ ክርስቲያን መሄድ የምትወደው የምስኪኑ ገበሬ ሚስት የጎጆዋን በራፍ ስትከፍት በአቆማዳ የሞላ ጠገራ ብር ወደ ቤቷ ግልብጥ ብሎ ይደፋል። ይህን የኃይለኛ እንቅልፍ ላይ የነበረውን ባለቤቷን ጸሎትህን ሰምቶሃል፣ ተነስ ብላ ቀሰቀሰችው። ምስኪኑንም ያየውን ባለማመን እግዚአብሔር ሆይ አመሰግንሃለሁ፣ አሁንም ስጠኝ ስትሰጥ አይቼሃለሁ አለ። ልጆች በድህነቴ ላይ ቸርነትን አድርጉልኝ። በዚህ ሳልችልም ካላችሁ እሺ በቁስሌ ላይ ዘይትን አፍሱልኝ። አሁንም ይህን ማድረግ ካልቻላችሁ ወደ እኔ ጠጋ በሉና አናግሩኝ። እናንተም ማየት ከእናንተ ጋር መጫወት ይናፍቀኛልና። በገዛ ደሜ የገዛኋችሁ ልጆቼ ከባድ ነገር እኮ አልለመንኳችሁም። እኔ የምፈልገው ትንሽ ዳቦ፣ ጊዜያዊ ማደሪያ እንዲሁም የሚያጽናኑ ቃላትን ብቻ ነው። ይህ ሁሉ ማድረጌ ምን ይጠቅመኛል ካላችሁ ስለምሰጣችሁ ርስት መንግሥተ ሰማያት ብላችሁ አድርጉት። አሁንም ልባችሁ አልተነካምን? ለመንግሥተ ሰማያት አታድርጉት። ነገር ግን ደግሞ ስለ ሰብአዊ ርኅራኄ ይህን አድርጉልኝ። የኔን መራቆት የሚያሳዝናችሁ በቀራንዮ አደባባይ ስለ እናንተ ብዬ የተራቆትኩት ብቻ ነውን? ታዲያ አሁንም እኮ ከደጃችሁ ላይ ተጥዬ ራቆቴን ነኝ። ለምን አላዘናችሁልኝም? የታሰርኩት በቀራንዮ ብቻ ነውን? አይደለም። ታዲያ እንደምን አታዝኑልኝም? የማፈቅራችሁ ልጆቼ በመስቀል ላይ ተሰቅዬ ሳለሁ ተጠማሁ እንዳልኩ ዛሬ ስለ እናንተ ብዬ ደጋግሜ ይህን ቃል አልተናገርኩምን? ጉሮሮዬ ደርቆ ስለምን ትንሽ እንኳ አላሳዘናችሁም? ስለምንስ ይህ ሁሉ ፍቅር ስለ እናንተ መሆኑን ትገነዘባላችሁ? የምለምናችሁ እናንተም ባለጸጋ ለማድረግ አይደለም። ይህችን ትንሽ ቸርነት ስላደረጋችሁልኝ በዓይን ያልታየች በጆሮ ያልተሰማች በሰውም አእምሮ ያልታሰበች ርስተ መንግሥተ ሰማያት እንድታገኙ አይደለምን? ስለ እናንተ ብዬ ድሃ የሆንኩት ያኔ በመዋዕለ ሥጋዬ ብቻ እንደሆነ አታስቡ። ልጆች
ዛሬ ቢሆን በደጃችሁ የተጣልኩት ስለ እናንተ ጥቅም እንደሆነ ተረዱልኝ። ከባድ ነገር አልጠየቅኳችሁም። እስር ቤት መጣችሁ ጠይቁኝ እንጂ አስፈቱኝ አላልኳችሁም። ታምሜ ጠይቁኝ እንጂ ፈውሱኝ አላልኳችሁም። ከጠየቃችሁኝ ብቻ በቂ ነው ሲል ጠይቃችሁ እናንተም መልሱልኝ። በዚያ በአስፈሪው ቀን ስመጣ ኑ እናንተ አባቴ ቡሩካን የሚለውን ቃለ ሕይወት መስማት አትፈልጉምን? ዛሬ የሰጠኋችሁ ሁሉ የምረሳ ይመስላችኋልን? ያኔ በክብር ስመጣ ከእልፍ ወለዱ ጋር እንድሰጣችሁ አትሹሙ። የማፈቅራችሁ ልጆቼ ከደጃችሁ ተጥዬ የምለምናችሁ ከበራችሁ ላይ ቆሜ ማደሪያ የምጠይቃችሁ ገንዘብ ግቼ እናንተን የማየው ያኔ ትሉ ወደ ማይጠፈው እሳት ወደ ማያንቀላፈው እሳት እንዳትሄዱብኝ ብዬ ነው። ታዲያ ይህን ለምን አተረዱልኝ? ልጆቼ ስለምን እንዳስቸጋርካችሁ ታስባላችሁ? ለእናንተ ጥቅም እንደሆነ እንድትረዱ። ከዚያም ያደረባችሁ ማን ነው? ከእናንተ ጋር ቁጭ ብዬ ሳለሁ ልብላ ስላችሁ ስለምን ትገፈትሩኛላችሁ? ይህን ያህል ቸርነት አድርጌላችሁ ሳለሁ ስለምን በግልምጫ አያችሁኝ? ይህን ያህል መውደድ ወድጃችሁ ሳለሁ ስለምን በቅጡ ልታናግሩኝ አልወደዳችሁም? ከአዳም ጀምሮ ዓለም እስኪያልፍ ድረስ ያለው ሕዝብ ሁሉ በአንድ አደባባይ ቆሞ እልፍ አእላፍ መላእክት በዙሪያው ረበው ይህች ልጅ ወዳጄ ነው ናት። በመሆኑም በታላቅ ክብርና እልልታ አጀባችሁ ወደ ዘላለም ደስታዋ አግቧት የሚለውን ፍርዴን አስናቁ። ልጆች እኔን ላለማየት ስለምን ፊታችሁን ትሸፍናላችሁ? ስለምን ታፍራላችሁ? እኔ ሳላፍርባችሁ ስለምን እናንተ ታፍራላችሁ? ልጆቼ ልባችሁ እንደተነካ አውቃለሁ። ነገር ግን ስሜት ብቻ ይሁን፣ ከንፈራችሁን ብቻ አትንጠጡብኝ። ከእናንተ የምፈልገው አንዲት ነገር ብቻ ነው። ከላይ የጠየቅኳችሁን ነገሮች ወደ ተግባር ቀይሯቸው። ለማይጠቅማችሁ ነገር አብዝታችሁ እየሮጣችሁ ለሚጠቅማችሁ ነገር አትስነፉ። እኔ እኮ ስጋ ለባሽ ነኝ፣ ይህን እንደምን እችላለሁ አትበሉኝ። አውቃለሁ። ነገር ግን ፈቃዳችሁን ብቻ ስጡኝ እንጂ እኔ ራሴ አደርግላችኋለሁ። ያለ እኔ ምንም ልታደርጉ አትችሉም ብዬ ያስተማርኳችሁን ቃል ራሳችሁን። እንግዲያውስ ከእናንተ የምፈልገው ፈቃዳችሁን ነው። ወስብሐት ለእግዚአብሔር።